በሀገር ውስጥና በዓለም ዙሪያ ለምትገኙ ህዝበ ክርስቲያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ዛሬ በዚህ ስፍራ የተሰበሰብነው በታሪክ ማህደር ተመዝግቦ በምዕመናን ልብ ታትሞ ለዘመናት የጸናውንና በሚሊዮኖች ለሚቆጠሩ የእግዚአብሔር ልጆች የመጽናኛና የቃል ኪዳን ስፍራ የሆነውን ታሪካዊውን የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንፃ እድሳት ወቅታዊ ሁኔታ ለመላው ምዕመናን ይፋ ለማድረግ ነው። የዚህ ታላቅ ገዳም አሁን ያለው ህንፃ ላለፉት 64 ዓመታት ሲያገለግል የቆየ ቢሆንም ዛሬ በዘመን ብዛትና በተፈጥሯዊ እርጅና ምክንያት መጠነ ሰፊ የእድሳት ስራ የሚያስፈልገው በመሆኑ ቅዱስ ነህምያ የሰማይ አምላክ ያከናውንልናል፣ እኛም ባሮቹ ተነስተን እንሰራለን ነህምያ 2:20 ብሎ እንደተናገረው ይህንን ቅዱስ መቅደስ ዳግም በማደስ ለትውልድ ለማሻገር የተጀመረውን ሁለንተናዊ የእድሳት ጉዞ አስመልክቶ ብስራቱንና መንፈሳዊ ጥሪውን ለሁላችሁም ለማቅረብ ነው። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ገቢ ከአጼ ኃይለ ሥላሴ ጀምሮ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ገቢ እየሆነ በቅዱስ ሲኖዶስ ውሳኔ ለመንፈሳዊ ኮሌጆች፣ ለተዘጉ አብያተ ክርስቲያናት፣ በዙሪያው ላሉ አህጉረ ስብከቶች፣ ለአብነት መምህራንና ለሰባኪያነ ወንጌል በጀት ተመድቦ እስካሁን ድረስ ለቅድስት ቤተ ክርስቲያን ሁለንተናዊ እድገት ጉልህ ሚና እየፈጸመ ይገኛል። እንደሚታወቀው የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ሰፊ ታሪክ ያለው ሲሆን ታሪካዊ መሰረቱ የሚጀመረው በ9ኛው መቶ ክፍለ ዘመን በዮዲት ጉዲት ወረራ ወቅት ንጉስ አንበሳ ውድም ታቦታትን ይዞ ወደ ዘዋይ በተሰደደበት ዘመን ነው። ንጉሱ ወደ አክሱም ሲመለሱ በዘዋይ ቀርቶ የነበረውን የቅዱስ ገብርኤልን ጽላት ለመመለስ አባ ሌዊ የተባሉ አባት ወደ ዘዋይ ቢያቀኑም ቅዱስ ገብርኤል ተገልጦ ጽላቱን ይዘው ወደ ሐረርጌ ክፍለ ሀገር ወደ ቁልቢ እንዲሄዱ በነገራቸው መሰረት አባ ሌዊ ወደ ቁልቢ ሄደው ለ130 ዓመታት ያህል ካገለገሉ በኋላ ቢሰወሩም በግራኝ አህመድ ወረራ ወቅት በስፍራው የነበሩ ካህናት ጽላቱ በስውር መቀመጡንና ወደፊት ታላቅ ቤተ መቅደስ እንደሚሰራበት የሚገልጽ ምስክርነት በመጽሐፈ ቀለሜንጦስ ህዳግ ላይ አስፍረውት የነበረውን አግኝተዋል። ይህ በታሪክ ተደብቆ የቆየው የገዳሙ ምስጢር ዳግም የተገለጠው ልዑል ራስ መኮንን መጽሐፈ ቀለሜንጦስን አንበው ታሪኩን ካገኙ በኋላ ነው። ራስ መኮንን በአካባቢው ሰላምን ለማውረድ የተሳሉትን ስለት ተከትሎ በቡልጋ አባ ዱባለ የተባሉ አባት ዘንድ የነበረውን የቅዱስ ገብርኤልን ጽላት በማስመጣት የካቲት 21 ቀን 1884 ዓመተ ምህረት ታቦተ ሕጉ ቁልቢ እንዲገባ አደረጉ። የመጀመሪያው መቃኞ የህንፃው መሰረት የተጣለ ሲሆን ታኅሳስ 1888 ዓመተ ምህረት ተጠናቆ መንፈሳዊ አገልግሎት መስጠት ጀምሯል። ከዚያን ጊዜ ጀምሮ በድንቅ ተአምራቱ መላውን ዓለም እያስደነቀ የሚገኝ ሲሆን ዛሬ የሚታየው ዘመናዊ ህንፃ ደግሞ በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት 1954 ዓመተ ምህረት ተመርቆ ለአገልግሎት የበቃ ነው።
ምእመናንና ምእመናት በ1954 ዓመተ ምህረት በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት በዘመናዊ መልክ ከተገነባ ወዲህ ላለፉት 64 ዓመታት ያህል ታላቅ ህንጻ ቤተ ክርስቲያን መሰረታዊ የሆነ የእድሳት ስራ አልተደረገለትም። በዚህም ምክንያት በተፈጥሮአዊ እርጅናና በአየር ንብረት ለውጥ ሳቢያ የህንጻው መዋቅር የጣሪያው መሸፈኛና የውስጥ ገጽታው ለከፍተኛ ብልሽት ተጋልጠዋል። በተለይም ዝናብ በሚዘንብበት ወቅት ጣሪያው በማፍሰሱ ምክንያት ጥንታዊ የሆኑ ስዕል አድህኖዎችና በመቅደሱ ያሉ ንዋየ ቅድሳት ለጉዳት እየተዳረጉ ሲሆን የፍሳሽ ማስወገጃው ስርዓት መዝጋትና የኤሌክትሪክ መስመሮች ሳውንድ ሲስተሞች በመበላሸትም ትልቅ ተግዳሮት ሆነው ቆይተዋል። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳምን የቀድሞ ክብሩን ለመመለስና ዘመናዊ አገልግሎትን ለማስፈን የተነደፈው ይህ የህንጻ ቤተክርስቲያን እድሳት ስራ ብቻ 134 ሚሊዮን ብር በጨረታ አሸናፊ ለሆነው ኮንትራክተር ተሰጥቶ በአሁኑ ወቅት የእድሳት ስራው አዶር ኮንስትራክሽን ተቋራጭነትና በፋሲል ጊዮርጊስ ኮንሰልቲንግ አማካሪነት በይፋ ተጀምሮ በመከናወን ላይ ይገኛል። የግንባታ ስራውም የታቀደለትን ጊዜ ጠብቆ እንዲጠናቀቅ በሁለት የሥራ ፈቃድ ቀንና ሌሊት በትጋት እየተሰራ ይገኛል። የእድሳቱ ዋጋ ግብ ግንባታውን እስከ መጨረሻው ሐምሌ 2018 ዓ.ም የቅዱስ ገብርኤል በዓል ድረስ አጠናቆ ለምእመናን አገልግሎት ክፍት ማድረግ ነው። ይሁን እንጂ በሐምሌ በዓል ወቅት የሚኖረውን ከፍተኛ የምእመናን ፍሰትና የአገልግሎት ፍላጎት ከግምት ውስጥ በማስገባት ከአስፈጻሚው ተቋራጭ ጋር ልዩ ስምምነት ተደርጓል። በዚህም መሰረት ታቦቱ ገብቶ ስርዓተ አምልኮ የሚፈጸምበትን የቤተ መቅደሱን የውስጥ ክፍል እስከ በዓሉ ድረስ ቅድሚያ ሰጥቶ በማጠናቀቅ ለአገልግሎት ዝግጁ ለማድረግ ታቅዷል። ቀሪው የህንጻው የውጭ አካልና ሌሎች ስራዎች ደግሞ ከሐምሌ በዓል በኋላ ተከታትለው የሚጠናቀቁ ይሆናል። ይህም ምዕመናን በበዓሉ ዕለት ያለምንም አገልግሎት መንፈሳዊ አገልግሎቱን እንዲያገኙ ያስችላቸዋል። በአሁኑ ወቅት የቤተ ክርስቲያኑ የእድሳት ስራ እጅግ አበረታች በሆነ ሂደት ላይ የሚገኝ ሲሆን በጥንቃቄና በከፍተኛ ትጋት በሚከናወነው የሁለት ፈረቃ የሥራ እንቅስቃሴ አጠቃላይ የግንባታው ሂደት 40% ደርሰዋል። ይህ የእድሳት የህንጻ ቤተክርስቲያን ስራ በቅዱስ ሲኖዶስ ተወስኖ እየተሰራ የሚገኝ ሲሆን አንዳንድ ምዕመናን ለዚሁ ስራ በረከት ተሳታፊ እንሁን በማለት ባቀረባችሁት ጥሪ መሰረት የበረከቱ ተሳታፊዎች እንድትሆኑ ጥሪያችንን እያስተላለፍን በቀጣይም በገዳሙ ሊሰሩ የሚገባቸው ስራዎችንም በግል በቤተሰብ ወይም በጓደኛሞች በመደራጀት ለብቻችሁ የምትረከቡት የበረከት ዘርፍም ተዘጋጅቷል። ለምሳሌ የቤተልሔም ግንባታ፣ የክርስትና ቤት እድሳት ወይም የግቢውን መጠለያ ማስዋብ ስራ፣ የደረጃ ስራና የእንግዶች ማረፊያ ቤት ስላለ ፈቃደኛ የሆናችሁ መጥታችሁ በመስራት ስማችሁ ለዘላለም በቤተ መቅደሱ ቅጥር ላይ እንዲታወስ ማድረግ ትችላላችሁ። መጽሐፈ ሲራክ ምጽዋትህ እንደ ማህተም በፊቱ ትኖራለች፣ የሰው በጎነትንም እንደ አይን ብሌን ይጠብቃታል። ሲራክ 17:19 ስለሚል ስለዚህ ቅዱስ ገዳም የምታደርጉትን ትንሿም መባ በሰማያዊ መዝገብ
ዘላለማዊ ማህተም ሆኖ ይኖራል። በመጨረሻም ሐምሌ 19 ቀን በሚከበረው የቅዱስ ገብርኤል በዓል ላይ ታቦቱ ወደ ማደሪያው ሲገባ ሁላችንም በደስታና በክብር እንድንገኝ አሁን የተጀመረውን የእድሳት ስራ በታቀደለት ጊዜ ለማጠናቀቅ የእያንዳንዳችሁ ጸሎትና ተሳትፎ ያስፈልጋል። ይህ እድል በታሪካችን ለመጀመሪያ ጊዜ የተገኘ ታላቅ አጋጣሚ በመሆኑ የዚህ ታላቅ በረከት ባለቤት እንድትሆኑ አባታዊ ጥሪያችንን እያስተላለፍን አምላከ ቅዱስ ገብርኤል የጀመርነውን የቤቱን ማደስና ስራ በሰላም አስፈጽሞ ለምርቃቱ በዓል ያብቃን። የሰማይ አምላክ ያከናውንልናል። እኛም ባሮቹ ተነስተን እንሰራለን። ነህምያ 2:20 ወስብሐት ለእግዚአብሔር። ሚያዝያ 14 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ